እንዴ ቆይ ምንድነው እየተፈጠረ ያለው? አንተ ሰውዬ ግን ቆይ ለምንድን ነው የማትተወኝ? መቶ እንዴ አንቺ እንደዚህ ቀላል መስሎሻል? በይ አሁን ሁላችሁንም የምጠይቀው ነገር ይሄንን ነገር በሰላም እንድንፈታው። ቆይ በሰላም ባይሆን ማን ሊፈራህ ነው አንተ? እናኔ አንቺ ዝም በይው። ለምንድን ነው ዝም የምለው? ትሰማኛለህ? አሁን ይሄንን ግቢ ለቀህ ውጣ። አለዚያ ምን ትሆኝ? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ተወዳጁን ድራማ ኑሐሚን ቀጣይ ፓርቱን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ወይዘሮ ዝናሽም እጅጉን ያላሰበችው ያልጠበቀችው ነገር ተፈጥሮባታል። አምራንን ጠላልፌ ጥላት አለው አሸንፋት አለው ስትል፣ ነገር ግን አምራን የምትሸነፍ የምትበገር ሴት አይደለሽም። ወይዘሮ ዝናሽ አንድ እርምጃ ተራመድኩ ባለች ቁጥር፣ ነገር ግን አምራን የምትሸነፍ ሰው ስላልሆነች ከስር ከስሯ ቀድማት አንድ እርምጃ ትገኛለች። አምራንም አሁን ላይ የአቶ ለይኩንንና የዛን ቤት ሚስጥር ልታውቅ ምንም የቀራት ነገር የለም። ፋይሉን እንግዲህ ከዚህ በፊት ወይዘሮ ዝናሽ ራሷን ከካሜራ ጀርባ በማድረግ አቶ ለይኩን አቶ ሰንበታን እንደገደለውና ጫካ ውስጥ እንደጣለው አድርጋ እሱ ብቻውን እንዳለበት አድርጋችሁ ቅረጹልኝ በማለት በቪዲዮ እንዲሁም ደግሞ በፎቶ በማስረጃ በመያዝ እንግዲህ እጅጉን ያልተጠበቀ ነውርን ሰርታ ነበረ ከወይዘሮ ዝናሽ። እውነት ወይዘሮ ዝናሽን በፍጹም አናቃትም ማለት ነው። ምክንያቱም እንደዚህ አይነት ተንኮል ሴራ ትሰራለች ብሎ ማንም ሊገምትም ሊያስብ አይችልም። በዛ ላይ ከባሏ በላይ ማለት ነው። ከባሏ በላይ እንግዲህ ወልዳ መጣ። እንደገና ደግሞ አቶ ለይኩንን በእጅጉ በጣም እየጎዳሽው እና እየበደለሽው ትገኛለች። ነገር ግን አሁን ላይ አምራን እየተለሳለሰች ትገኛለች። ካሜራ ቤት ውስጥ በማስቀመጥ አቤት ወዴት እያለች እንግዲህ ምራትና እንዲሁም ደግሞ የአማት ወጉ እንዲኖራቸውና ተለሳልሳ የምትፈልገውን ነገር ለማግኘት እየተዘጋጀች ነው። ነገር ግን ወይዘሮ ዝናሽ ያልጠበቀችው ነገር ነበር የተፈጠረው። ከካሜራ ጀርባ እንድትቀርጽና የቀጠረሽው ዘመዷ ጉድ ሰርቷታል ማለት ነው። ወይዘሮ ዝናሽ ከዚህ በፊት ብዙ ስታሰቃየውና ልክ እንደ አቶ ለይኩን ስትበድለው ስታንቋሽሸው የነበረ ሰው ስለሆነ አሁን በእጅጉን ለመበቀልሽ ተዘጋጅቻለሁ በማለት እንግዲህ አምራንም ከስር ከስር እየተከተለች ነበረ። ወንድ አጥርም በሌላ በኩል ኑሐሚንን እያስቸገራት ይገኛል። ነገር ግን ኑሐሚን ለአንዴና ለመጨረሻ ጊዜ እነግርሃለሁ፣ ይሄ ማስጠንቀቂያ ነው፣ ከእኔ እንድትርቅ እፈልጋለሁ። ከእኔ የምትፈልገው ምንድን ነው በማለትም ስትናገረው፣ እኮ ከአንቺ የምፈልገውን ነገር አታውቂም ማለት ነው። ወንድ አጠር ማን እንደሆን ያወቅሽ አልመሰለኝም። ዝም ባልልና ባልተውሽ ምን ልታመጭ ነው በማለት ሲናገራትም፣ እሷ የማደርገውን አውቃለሁ፣ ወደ ህግ እጄ ልክ እንደለመድከው ወደ እስር ቤት አስወረውርሃለሁ እያለች ትገኛለች። ነገር ግን የኑሐሚን እህት ከዚህ በፊትም ሰው ገሎ እንደነበረና ለሱ እስር ቤት ማለት ቤቱ እንደሆነ ጭምርም ትናገራለች ማለት ነው። እንግዲህ የኑሐሚን አያትም እናነይ ከዚህ በኋላ ከልጅ አጠገብ የምትደርስ ከሆነ የማታርፍ ከሆነ የማደርገውን አታውቅም በማለት እየተናገረች ነበረ። እንግዲህ ናሆምም ከኑሐሚን እልም ያለ ፍቅር ውስጥ እንደገባ ያስታውቅበታል በአይኑ ማለት ነው። ኑሐሚንን በበኩሏ ቆይ እንዴት አድርጌ ነው ብነግረ ፍቅሬ ሊገባህ የሚችለው ማለትም እንዴት ነው አይኔን አይተ መረዳት ያልቻልከው በማለት ስጠይቀው፣ እሱ ግን ግራ በመጋባት ውስጥ ሆኖ እንግዲህ ከዚህ በፊት አምራን ምን ብለዋለች ለናሆም ዳጊና ኑሐሚን ሲሳሳሙ አይቻቸዋለሁ ከዚህ ውስጥ ሆነው እየተላላሱ ነበረ ብላ ነግረው ስለነበር፣ አሁን ላይ ደግሞ ናሆም ግራ ስለገባው ከእሱ ጋር ያላት ቀረቤታ እጅጉን የጠበቀና እሱ ጋር ስትሆን ምን ያህል ደስተኛ እንደሆነች ስለተረዳና ስለገባው ከዳግም ጋር ያላችሁ ነገር እንዴት ነው በማለት ጠይቋት ነበረ። እሷ ግን በጣም ውስጧ ነበር የተሰበረው። ቆይ እንዴት ቢሆን ነው የሚገባ? አይኔን አይተህ መረዳት ካልቻልክ ምን ማድረግ እችላለሁ? በልቤ ውስጥ የቀበርኩት አንድ ሰው አለ። ዳጊን ማፍቀርና መውደድ ብችል እጅጉን ደስ ይለኝ ነበረ በማለት እንግዲህ አንተም አይኔን አይተህ መረዳት ካልቻልክ ምን ማድረግ አልችልም በማለት ተነስታ ነበር የሄደችው። ነገር ግን በሰዓቱ ናሆም በጣም ግራ ተጋብቷል። ቆይ ማንን ነው ታዲያ ወደድኩት አፈቀርኩት በልቤ ውስጥ ቀበርኩት የምትለኝ? ምንም እኮ ግራ እየገባኝ ነው፣ ምንድን ነው እየተካሄደ ያለው በማለት እንግዲህ ከዚህ በፊት ለአባቷ ኑሐሚን
ናሆምን እንደምትወደው እንደምታፈቅረው ከሱ ጋር ስትሆን እጅጉን ደስታ እንደሚሰማት ነግራው ነበረ። ነገር ግን መሀል ላይ ኑሐሚንና እንዲሁም ደግሞ ናሆም ተጣልተው ስለነበረ አምራንም እሷ ልጅ ጋር ያለህን ግንኙነት ማቆም አለብህ። ኑሐሚን እዚህ ጋር የተቀጠረችው እዚህ አንተ ጋር መስራት የፈለገችው አንተን ስለምትወድ አባትህ ደግሞ ለአንተ ስለሚያዘጋጃት ነው በማለት ስትነግረው ነገር ግን ናሆም በሰዓቱ ተናዶና ተበሳጭቶ ስለነበር ኑሐሚንን እኔን ለማግኘት ብለሽ ነው ይህን ሁሉ እየለፋች እየጣርሽ ያለሽው፣ ስለዚህ እኔን ብትረሺ ይሻልሻል፣ ለአባትሽ ደግሞ እንደምትወጂና እንደምታፈቅሪ ስትነግሪው ሰምቼሽ ነበረ በማለትም ነግሯት ነበር። ነገር ግን እሷ ይህን ሰማው ነገር ውሸት እንደሆነና ደግሞ በስህተት እንደሆነ ከዚያም በኋላ ፍቅሩም እንደወጣላትም ጭምር ነግራው ነበረ ማለት ነው። እንግዲህ በዚህም አጋጣሚ ያን ሞመንት እያስታወሰና እያሰበ ነበር። ቆይ ዳግምስ? እሺ ዳግም አሁን ላይ ሳላቀው መጥፎ ሰው መስሎ ነበረ። አሁን እያወቅኩት ስመጣ ግን እጅግ ጥሩ ሰውና ጥሩ ልብ ያለው መልካም ሰው ነው። ስለዚህ እሱ ደግሞ እንደዚህ እንዲጎዳ አልፈልግም። ቆይ በመካከላችን እንዴት ነው የሚሆነው? እንዴት ነው ቀጣይ የሚፈጠረው? እያለ እንግዲህ በጣም እያሰበ ናሆምም አሁን ላይ በጣም እጅጉን ደስተኛ ሆኖ አሪፍ ጊዜ እያሳለፉ የፍቅር ጊዜ እያሳለፉ ነው የሚገኙት። ነገር ግን ናሆም በቃ ይህ የአካባቢ እኮ ምድራዊ ገነት ነው ያለው ሰላም የሚሰማኝ ሰላም ልነግርሽ አልችልም በማለት እንግዲህ ለኑሐሚንና ለዳጊ ሲነግራቸው ኑሐሚን ምን ብለዋለች? በቃ አንተ ከዚህ ትቀራለህ፣ እኔና ዳጊ ደግሞ ወደ ከተማ እንመለሳለን ስትለው እንዴ ልታስገድኝ ነው እንዴ አምራንን ብሏል ማለት ነው ዳጊ። በዚህ ሰዓት እንግዲህ የአምራን ስም ሲነሳ በሆነው ባልሆነው በጣም ነው የምትበሳጨው ኑሐሚን ማለት ነው። ስሟ በፍጹም እንዲነሳ መስማት አትፈልግም የሷን ስም ማለት ነው። በዚህም እንግዲህ ተበሳጭታ ነበረ የሄደችው። ምክንያቱም በቃ እሷ ማሰብ የምትፈልገው አሁን ላይ ስለ ናሆም ብቻ ነው። ስለሌላ ስለምንም ነገር ማስታወስም አትፈልግም እና ወንድ አጥርም እንግዲህ በስተመጨረሻ አምርሯል ማለት ነው። እየተፈጠረ ያለው ነገር እጅጉን ደስ አይልም። ነገር ግን ጥል የማትፈልጉ ከሆነ በድርድርና በንግግር ሁሉንም ነገር መፍታት አለብን በማለት ነበር እንግዲህ ወደ ኑሐሚን ቤት የሄደው። ነገር ግን የኑሐሚን አያት እጅጉን በጣም ነው የተቆጣችው። ምን ለመሆን እየፈለግክ ነው? የምትፈልገውን ሁሉ ማድረግ ትችላለህ፣ ነገር ግን አላርፍም የምትል ከሆነ ጥብቅ ማስጠንቀቂያ ነው በማለት እንግዲህ እያስጠነቀቀችው ነበረ። ነገር ግን የተባለው ነገር ሁሉ እውነት ነው ማለት ነው እያለ እንግዲህ ለኑሐሚን አያት ሲናገርም የኑሐሚን አያት እጅጉን በጣም ነበረ የደነገጠችው። ምክንያቱም በገጠሩ አካባቢ ትዳር ሳይመሰረት ወይ ደግሞ አንድ ባልና ሚስት ሳይጋቡ ሌላ ነገር ማድረግ በፍጹም የተከለከለና ልክ እንደ ነውርና እንደ ኃጢአት የሚታይበት ነው። እውነትም ልክ ነው። አንድ ሰው እስካልተጋባ ድረስ አብሮ እስከ ጥግ ድረስ መሄድ አይችልም ማለት ነው። የከንፈር ወዳጇ ነው። እንደገና ደግሞ ፍቅረኛሞች ናቸው። እንደዛ እንደ ገጠሩ ማለትም እንደ ከተማው እንደለመዱት ማድረግ ስለፈለጉ ነው። ከዚህ በነፃነት እየተራመዱ ያለ ወንድ ጎረምሶችን አስደብድቢ፣ 2 ጎረምሳ ይዘሽ መተሻል በማለት እንግዲህ ሲናገር የኑሐሚን አያት በጣም ነበር የደነገጠችው። ምክንያቱም ኑሐሚንን እሷ የምታስባትና እንዲሆንላት የምትፈልገው በክብር ተጋብታችሁ በክብር እዚህ ልጅ ጋር እንድትኖሪ እፈልጋለሁ ብላ ነበረ። ናሆምን እንዳየችው ገና ነበር የወደደችው የኑሐሚን አያት። የኑሐሚን አያት እንግዲህ የልጇ ባል እንዲሆን የመረጠችላት ወይም ደግሞ የፈለገችው ማንን ነው ካለን ናሆም ነው ማለት ነው። እንግዲህ እንዳለመታደሉ ነው ዳግም አልተመረጠም። ዳግም እንግዲህ በዚህም በዛም እየተጎዳ ነው የሚገኘው ማለት ነው። አምራንም አሁን ላይ ልትሸነፍላት አልቻለችም ለወይዘሮ ዝናሽ። የዛን ቤት ሚስጥር ለማወቅ የቀራት ምንም ነገር የለም። እየተከታተለቻት ነበር እና ማንን እንደገደሉ በእርግጠኝነት ባታውቅም ነገር ግን የሆነ ሰው ገለው ጫካ ውስጥ እንደቀበሩ እንደገና ደግሞ ፋይሉን እንዲሰጣትም እየጠየቀች ነበረ ማለት ነው። እንግዲህ ማለትም የወይዘሮ ዝናሽ ዘመዷ ነው። ስለዚህ አሁን ላይ የቀረጽከውን እያንዳንዱን ነገር ስጠኝ ስትለው እሱ ግን በፍጹም ሊሰጣት እንዳልቻለ እና የሚፈልገውን ገንዘብ
ሀሳብም እንዳላስገባሽለት እየነገራት ነበር። ወይዘሮ ዝናሽ ግን አንተ ከአዲ እንዴት ትክደኛለህ በማለት ነበረ ስትናገረው ነበር። እንግዲህ የክህደቷና የተንኮሏ የክፋቷ ጥግ ልክ የሚባል አይደለም። በጣም አስነዋሪ ነውር ነው የሰራሽው። ምክንያቱም አንድ ባሏ ሳያስበው ነው እንግዲህ አቶ ሰንበታን ሳያስበው ነው የገደለው። ነገር ግን እሷ ምን አድርጋለሽ? በቃ እሱ ብቻውን እንደገደለው አድርጋ ጫካ ውስጥ እንደቀበረው አድርጋ ራሷን ከካሜራ ጀርባ በማድረግ ቀርጸ እንድትሰጠኝ እፈልጋለሁ ብላ ነበረ። እሱን ደግሞ ለምን እንደዛ አደረገች ካልን ከዚህ በፊት እንግዲህ አቶ ለይኩን ለኑሐሚን ቤት ገዝቶላቸው ነበረ። የኑሐሚንን አባትም ወደ ውጭ ዶ እንዲታከም ስላደረገ በዚህ ልትበቀሉ ትፈልጋለች። ምክንያቱም እኔ ሚስት ነኝ፣ ሚስት እስከሆንኩ ድረስ ደግሞ ሀብት ንብረቱ የኔም ጭምር ነው። እኔ ማዛዥ ነኝ። ለዚህ አዛዥ ፈላጅ ቆራጭ መሆን አለብኝ፣ ለነሱ አታደርግ ብለው ነበረ። ነገር ግን እሱ በሰዓቱ የኔ ገንዘቤ ነው፣ ስለዚህ የለፋውበት የጣርኩበት ነው፣ እንደፈለግኩ ባረገው አንቺ አይመለከትሽም። እንደገና ደግሞ ብዙ ውለታ የዋልልኝ ጓደኛዬ ነው፣ ምንም ሳይኖረኝ ምንም በሌለኝ ሰዓት ከጎኔ ሆኖ ሲያግዘኝና ሲደግፈኝ ከዚህ ለመድረሴም ምርኩዝ የሆነኝ ሰው እሱ ነው በማለት እንግዲህ ውለታውን ላለመርሳት ውለታውን ሳይረሳ ሀብት ንብረት ዝና ምንም ሳይበግረው ዝቅ ብሎ ኑሐሚንን ከፍ ከፍ ያደረገ አቶ ለይኩን አሁን ላይ በአምራን እንግዲህ በአምራንና እንዲሁም ደግሞ በወይዘሮ ዝናሽ ሴራ ወድቋል ማለት ነው። አሁን ላይ አምራን አንድ እርምጃ ተራምዳለች፣ ቀድማታለች ወይዘሮ ዝናሽን። አሁን ላይ እየተደራደረች ትገኛለች። እንዲቀርጽላት የላከችውን እንግዲህ ወይዘሮ ዝናሽ የሰጠችው 30,000 ብር እንደሆነና አምራን ደግሞ ጠቀም ያለ ገንዘብ እንደምትሰጠው 50,000 ቼክ እንደምትጽፍለትና እንደገና ደግሞ ፋይሉን እያንዳንዱን ነገር እንዲሰጣትም ስጠይቀው፣ ነገር ግን አንቺ ማነሽ? ምንድነሽ? ለምንድነው አማትሽን በዚህ ልክ መበቀል የፈለግሽው? ምን ያደርግልሻል ሲላት፣ የሚያደርግልኝን እኔ ነኝ የማውቀው። ስለዚህ አንተ ደግሞ የምር ገንዘብ የምትፈልግ ከሆነ እኔ ጠቀም ያለ ገንዘብ እሰጣለሁ። እያንዳንዱን ነገር ንገረኝ። ማንን ነው ቀብረው የጣሉት? ማን ነው ስትል፣ ማንን እንደገደሉ አላውቅም በእርግጠኝነት፣ ነገር ግን አሁን ላይ ፋይሉ ለእኔ ወይዘሮ ዝናሽን ለመበቀል የሚያበቃ ፋይል ይዣለሁ። ስለዚህ አሁን እንደፈለኩ የሀብት ማማ ላይ እቀመጣለሁ በማለት እንግዲህ እየነገራት ይገኛል። አሁን ላይ በእውነት ለመናገር አቶ ለይኩንን በጣም የበደለችው ያስቀየመችው ብቻ አይደለም፣ በቁሞ የቀበረችው ጭምር ወይዘሮ ዝናሽ አሁን ላይ በአምራን እጅ ወድቃ ነው የምትገኘው። በአምራንም እንግዲህ የምትበገር ሴት አይደለሽም። አሁን ላይ ሀብቱን ንብረቱን እያንዳንዱን ለመውረስ የሚያግዳት የሚያቅታትም ምንም ነገር የለም። አሁን ላይ ሁሉ ነገር በእጇ ስር የገባ ይመስላል። ፋይሉን እንግዲህ ከሰጣት ቀጥታ ልታደርግ የምትችለው ነገር ምንድን ነው ካለን ሀብት ንብረቱን እያንዳንዱ ድርጅቱን በስሟ እንዲሆን ማድረግ ነው። እንግዲህ በሌላ በኩል ደግሞ ኤርሚያስ አለ። ኤርሚያስም ሊያደርግ የሚችለው እንግዲህ ከአምራን ጋር መተባበር ነው። ምክንያቱም አሁን ላይ በጣም ከባድ ነገር እነሱ ሲያስቡትና ሲያቅዱት የነበረ ሲያልሙት የነበረ ገንዘብ እጃቸው ሊገባ ምንም የቀራቸው ነገር የለም። አምራንም እንግዲህ ቤት ውስጥ ካሜራ በማድረግ እንዲሁም ደግሞ ኤሚና ወይዘሮ ዝናሽ ሲያወሩ ኤሚም በቃ አምራንን እናስወግዳትና እንገላገል፣ ወንድሜ ደግሞ የለም እሷ ያቀደችውን ያሰበችውን ከዚህ በፊት የጠነሰሰው ሲሆን ሴራ እኛ ደግሞ እንጨርሰው በማለት እንግዲህ ስትናገር በካሜራ ቀርጻታለች። አምራንም አሁን ላይ እሳት ቀድሞ ይቀድሚያቸዋለሁ፣ ወደ መቀመቅ አወርድሻለሁ፣ ወይዘሮ ዝናሽ ማን እንደሆንኩ አላወቅሽም ብላለች ማለት ነው። እንግዲህ ሁለቱም የተንኮልና የሴራቸው ጥግ ወደርና ልክ የለውም። በእርግጥም ወይዘሮ ዝናሽ አሁን ላይ አምራን እየሄደችበት ያለ እያደረገችው ያለ ነገር ይገባታል። ነገር ግን በዚህ መሀል የሚጎዳው ማን ነው ካለን አቶ ለይኩንና ዳግም ናቸው ማለት ነው። እውነት ለመናገር ከዚህ በኋላ ድራማው በጣም አሳዛኝ እየሆነ መጥቷል። ምክንያቱም አቶ ለይኩን ሲጎዳ እንደገና ደግሞ አምራን ስታሸንፍ ማየቱ የወይዘሮ ዝናሽ በዚህ ልክ የተንኮሏና የክፋቷን ጥንግ ማየቱ እጅጉን በጣም ልብ የሚነካ ነው። ከዚህ በኋላ እንግዲህ እየሆነ እየመጣ ያለው እጅጉን አሳዛኝ ልብ ሰባሪ ነው ማለት ነው።
ኤሚን በስተመጨረሻ እንግዲህ ስለ ወንድሟ ስለ ዳግም ታውቃለች። ቀጣይም እንግዲህ አቶ ሰንበታ በአቶ ሌኩን እጅም እንደተገደለ እንዲሁም ደግሞ በድብቅም እንደቀበሩት እንግዲህ ዳግም ሲሰማ ሊሰማው የሚችለው ነገር እጅጉን በጣም ከባድ ነው። አሁን ላይ አምራን እንደምንም ተደራድራ ፋይሉን ከወሰደች በኋላ ልታደርግ የምትችለው ለዳግም አባቱ እንደተገደለ እና አቶ ሌኩንና ወይዘሮ ዝናሽ እንደገደሉት ወስደውም ጫካ ውስጥ እንደቀበሩት ብዙ ፋይልም እንዳለ እንግዲህ ለዳግም ትናገራለች። ተወዳጆቼ ለዛሬ ይዤላቸው የመጣሁት ይሄን ይመስል ነበረ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ። ታዲያ ተወዳጆች ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። መልካም ጊዜ ባይ